በዌስት ባንክ ቤት ሳውር በተባለች የፍልስጤም ከተማ አቅራቢያ በሚገኝ ኮረብታ ላይ የሚሰማው ድምጽ የሁለቱን ወገኖች ዕጣ ፈንታ ቁልጭ አድርጎ ያሳያል። በአንድ በኩል በድምጽ ማጉያ የሚለቀቁ የድል አድራጊነት ሙዚቃዎችና የግንባታ መሳሪያዎች ጩኸት፣ በሌላ በኩል ደግሞ ከፍልስጤማውያን መስጊድ የሚሰማው አዛን በግንባታው ድምጽ ተውጦ ይሰማል። ይህ ትዕይንት ያትዝብ የተሰኘው አዲስ የእስራኤል ሰፈራ በይፋ መመረቁን የሚያበስር ሲሆን ይህም ለሁለት አስርተ ዓመታት የዘለቀው የእስራኤል የሰፈራ ፕሮግራም ስኬት ማሳያ ሆኗል። በዕብራይስጥ ቋንቋ ያትዝብ ማለት መረጋጋት ወይም መጽናት ማለት ነው። ይህ ስያሜ ሰፋሪዎች ለረጅም ጊዜ በቦታው ላይ የነበራቸውን ጽኑ ፍላጎት ይወክላል። ቦታው ቀደም ሲል ሽዴማ በሚል የሚታወቅ ወታደራዊ ማዘዣ የነበረ ሲሆን ሰፋሪዎቹ ለ20 ዓመታት ያህል ቦታውን ለመያዝ ታግለዋል። በተለይ እንደ አውሮፓውያኑ የዘመን ቀመር በ2006 በእስራኤል መንግስትና በአሜሪካ መካከል በቦታው ላይ ለፍልስጤም ሕጻናት ሆስፒታል ለመገንባት የተጀመረው ድርድር ለሰፋሪዎች ትልቅ ስጋት ሆኖ ነበር። ነገር ግን በተቀናጀ ሰልፍና ተቃውሞ የሆስፒታሉ ግንባታ እንዲሰረዝ ማድረግ ችለዋል። ይህም የሰፋሪዎች ፖለቲካዊ ተጽዕኖ በወቅቱ ከነበረው ይልቅ እየጠነከረ መምጣቱን ያሳየ የመጀመሪያው ምልክት ነበር። የያትዝብ ሰፈራ በአጭር ጊዜ ውስጥ በድንገት ከጥቂት ተንቀሳቃሽ ቤቶች ህጋዊ እውቅና ወዳለው ስፍራ እንዲቀየር ያደረገው ዋናው ምክንያት የፖለቲካዊ ሁኔታዎች ምቹ መሆን ነው። የእስራኤል የፋይናንስ ሚኒስትርና የሰፈራ ፕሮግራሙ መሪ ቤዛሌል ስሞትሪች በዚህ ረገድ ቁልፍ ሚና ተወጥተዋል። ኃላፊው በምረቃው ስነ ስርዓት ላይ እዚህ ለዘላለም እንኖራለን፣ እዚህ ምድር ላይ የፍልስጤም መንግስት እንዲመሰረት በፍጹም አንፈቅድም ሲሉ በግልጽ ተናግረዋል። ሰፋሪዎች አሁን ያለውን የእስራኤል ቀኝ ዘመን መንግስትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገዛዝ መመለስን እንደ ወርቃማ ዕድል ነው የሚመለከቱት። ትራምፕ ለሰፈራ ማስፋፊያ የሚሰጡት ድጋፍና የእስራኤል መንግስት ያላሰለሰ ጥረት መሬት ላይ ያለውን ነባራዊ ሁኔታ ወደማይመለስ ደረጃ ቀይሮታል ብለውም ያምናሉ። የያትዝብ ሰፈራ መመስረት ለቤት ሳውር ፍልስጤማውያን ትልቅ ስጋት ነው። የከተማዋ ከንቲባ ኤልያስ ኢሰይድ እንደሚሉት መሬቱ ከጥንት ጀምሮ የፍልስጤም ቤተሰቦች ይዞታ የነበረ ነው። አሁን ግን ሰፈራዎቹ የፍልስጤማውያንን ይዞታ እያጠሩና የግንኙነት መንገዶችን እየዘጉባቸው ነው። በተለይም የሰፈራ አካባቢዎቹን ከኢየሩሳሌም ጋር የሚያገናኙት አቋራጭ መንገዶች ፍልስጤማውያን እንዳይጠቀሙባቸው በመከልከላቸው የአካባቢው ነዋሪዎች በገዛ መሬታቸው ላይ እንደ እስረኛ እንዲሰማቸው አድርጓቸዋል። ይህ የማስፋፊያ ስልት የፍልስጤም መንግስት ሊመሰረትባቸው የሚችሉ መሬቶችን በመቆራረስ ወደፊት ይመጣል ተብሎ ተስፋ የተጣለበትን የሁለት መንግስታት መፍትሄ ከወዲሁ እያከሰመው ነው። ዘገባዎች እንደሚያመላክቱት በ2025 በዌስት ባንክ የታየው የሰፋሪዎች ጥቃት በ27 በመቶ ጨምሯል። ይህ የኃይል እርምጃና የመንግስት የፖሊሲ ድጋፍ ተዳምሮ ፍልስጤማውያንን ለከፍተኛ ስጋት ዳርጓቸዋል። በዓለም አቀፍ ሕግ መሰረት የሰፈራ ፕሮግራሙ ሕገወጥ ቢሆንም እስራኤል ግን ደህንነትንና ታሪካዊ መብትን ምክንያት በማድረግ ግንባታዋን ቀጥላለች። ያትዝብ ታህሳስ 21 2025 ስሞትሪች ካጸደቋቸው 19 አዳዲስ ሰፈራዎች መካከል አንዱ ነው። ይህ ደግሞ በዌስት ባንክ ላይ የሚካሄደው የግዛት ቁጥጥር ስር ነቀል በሆነ መልኩ እየተቀየረ መሆኑን ያሳያል። በአንድ ወቅት የፍልስጤም ሕጻናት ሆስፒታል ሊገነባበት ታቅዶ የነበረው መሬት ዛሬ የጦር ሰፈርና የሰፋሪዎች መንደር ሆኗል። ይህ ለውጥ ከግንባታ በላይ ትርጉም አለው። በአካባቢው ያለውን የፖለቲካ ሚዛንና የሰላም ተስፋ መቀየር ያሳያልም ተብሏል። እስራኤላውያን ሰፋሪዎች መረጋጋት ብለው በሰየሙት በዚህ ሰፈራ የፍልስጤማውያን ሕይወት የበለጠ ቀውስ ውስጥ ወድቋል። ዓለም አቀፉ ዲፕሎማሲ በሰፈራ ግንባታው ላይ ያለውን ተጽዕኖ እየቀነሰ በመጣበት በዚህ ወቅት የዌስት ባንክ የወደፊት ዕጣ ፈንታ በእስራኤል የኮንክሪት አጥርና ወታደራዊ ማዘዣ አጣብቅኝ ውስጥ እየገባ ነው። ይህ በእንዲህ እንዳለ የጋዛ ተኩስ አቁም ስምምነት ወደ ሁለተኛው ምዕራፍ ቢሸጋገርም በቀጣይ የጋዛን አስተዳደር እንዲረከብ የታቀደው የቴክኖክራት ኮሚቴ ወደ ሰርጡ እንዳይገባ በእስራኤል በኩል እገዳ ተጥሎበታል። ይህ እንቅስቃሴ በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትና በአሸማጋዮቹ አሜሪካ፣ ግብጽና ኳታር መካከል አዲስ የፖለቲካ ቁርሾ እንዳይፈጥርም ተሰግቷል። በካይሮ ስብሰባውን የጀመረው ይህ ኮሚቴ በጋዛ የህዝብ አስተዳደር ስራዎችን እንዲረከብ የታቀደ ቢሆንም እስራኤል ግን አባላቱ በራፋ በኩል ወደ ጋዛ እንዳይገቡ ከልክላለች። የእስራኤል ዋና ተቃውሞ የመነጨው ነጩ ቤተ መንግስት በጋዛ የወደፊት ዕጣ ፈንታ ላይ ሚና ይኖራቸዋል ያላቸውን መሪዎች ዝርዝር ይፋ ካደረገ በኋላ ነው። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ባቀረቡት እቅድ መሰረት 11 አባላት ያሉት የጋዛ ስራ አስፈጻሚ ቦርድ መቋቋሙ ለኔታንያሁ መንግስት ትልቅ ቅሬታ ፈጥሯል። እስራኤል ይህ ቦርድ ያለ ራሷ ፍቃድና ቅንጅት የተመሰረተ ነው በማለት ትቃወማለች። የስምምነቱ ሁለተኛው ምዕራፍ የእስራኤል ጦር ከጋዛ መውጣት፣ የመልሶ ግንባታ መጀመር፣ የሰላም አስከባሪ ኃይሎችን ማሰማራትና ሐማስን ትጥቅ ማስፈታትን የመሳሰሉ ወሳኝ ጉዳዮችን ይዟል። ሆኖም ግን በቴል አቪቭ በኩል የሚነሱ ተቃውሞዎች ሂደቱን ሊያስተጓጉሉ እንደሚችሉ ተንታኞች ይናገራሉ። የእስራኤል የፋይናንስ ሚኒስትር ቤዛሌል ስሞትሪች ኔታንያሁ በአሜሪካ የሚመራው አስተባባሪ ማዕከል ይዘጋ፣ ሐማስም ትጥቁን ይፍታ፣ ካልሆነ ግን ጋዛ ትጠፋለች የሚል የመጨረሻ ማስጠንቀቂያ እንዲሰጡ መገፋፋታቸው በመንግስት ውስጥ ያለውን የጽንፈኝነት አዝማሚያ ያሳያል ሲሉም ታዛቢዎች ያክላሉ። ሐማስ በአንጻሩ ስልጣን ለማስረከብ ዝግጁ እንደሆነና ለኮሚቴው ምስረታ ምንም አይነት ቅድመ ሁኔታ ለማስቀመጡን ገልጿል። ይሁን እንጂ ኮሚቴው ገለልተኛና ሙያዊ ሆኖ እንዲሰራ ጠይቋል። ግብጽና ኳታር በበኩላቸው እስራኤል ኮሚቴውን እንድታስገባ በዋሽንግተን በኩል ግፊት ያደረጉ ነው። የኳታር የውጭ
የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ዓለም አቀፉ ማህበረሰብ በእስራኤል ላይ ግፊት ማድረግ እንዳለበት አሳስበዋል። የፖለቲካ ተንታኞች የእስራኤል እገዳ ለሀገር ውስጥ ፖለቲካ ፍጆታ ተብሎ የተደረገ የመገናኛ ብዙሃን ንፋስ ነው ሲሉም ተችተዋል። ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቃውሞ ቢያሰሙም ዋሽንግተን ግን የእስራኤልን ቅድመ ሁኔታዎች ችላ በማለት ሁለተኛውን ምዕራፍ አስጀምራለች። አሜሪካ በእስራኤል ላይ የምታደርገው ጫና ከበረታ ኮሚቴው እስከ ጥር ወር መጨረሻ ድረስ ጋዛ ይገባል ተብሎ ይጠበቃል። የጋዛ የቴክኖክራት ኮሚቴ ወደ ስራ መግባት ለቀጣዩ የሰላም ሂደት ቁልፍ እርምጃ ነው። ነገር ግን በእስራኤል የቀኝ ዘመን ፖለቲከኞችና በአሜሪካ እቅድ መካከል ያለው ልዩነት ሂደቱን ውስብስብ አድርጎታል። ስምምነቱ ስኬታማ የሚሆነው እስራኤል ለህዝባዊ አስተዳደሩ በሯን ስትከፍትና ሐማስ ለሽግግሩ ትክክለኛ ትብብር ሲያደርግ ብቻ ነው። ከጥቅምቱ የተኩስ አቁም ስምምነት በኋላ በጋዛ ያለው ነባራዊ ሁኔታ በከፍተኛ ጥንቃቄና በፖለቲካዊ ሽኩቻዎች የታጀበ ሆኗል። ይህ በእንዲህ እንዳለ ለወራት መንገድ ዘግታለች ተብላ በበርካቶች ስትወቀስ የቆየችው ቴል አቪቭ የሰብአዊ እገዛ ቁሳቁሶችን ወደ ጋዛ እያጎረፍኩ ነው ብላለች። የእስራኤል መንግስት በጋዛ ያለውን የህዝብ ፖሊሲ የሚያስተባብረው ኮጋት የተሰኘው መስሪያ ቤት ይፋ ባደረገው መረጃ መሰረት ወደ አካባቢው ከሚገቡት የጭነት መኪናዎች መካከል 45 በመቶ የሚሆኑት የምግብና የዕለት ተዕለት ቁሳቁሶችን የሚያጓጉዙ የንግድ ተሽከርካሪዎች ናቸው። እንደ ኮጋት ገለጻ ለሰብአዊ እርዳታ የጭነት መኪናዎች ቅድሚያ የሚሰጥ ቢሆንም የንግድ ጭነቶች ግን እንደ ተጨማሪ ድጋፍ እያገለገሉ ይገኛሉ። ሆኖም እስራኤል ለጦርነት ዓላማ ሊውሉ ይችላሉ የምትላቸውንና ከአንድ በላይ አገልግሎት ያላቸው ቁሳቁሶች ላይ የጣለችውን ገደብ አሁንም እንደቀጠለችበት ነው። በፕሬዝዳንት ዶናልድ ትራምፕ እቅድ መሰረት የተቋቋመው ሁለገብ አስተባባሪ ማዕከል ሲኤምሲሲ በጋዛ መልሶ ግንባታና አስተዳደር ዙሪያ የተለያዩ ጥናታዊ ጽሑፎችን ቢያዘጋጅም እነዚህ እቅዶች በተግባር መዋል አለመዋላቸው አሁንም አጠራጣሪ ነው። ሀገራት ከማዕከሉ መውጣት የትራምፕን ቁጣ ሊቀሰቅስ ይችላል ከሚለው ስጋታቸው ባሻገር ወደፊት ተጽዕኖ ሲያድግ በንቃት ለመሳተፍና እስራኤል በድህረ ጦርነት የጋዛ ፖሊሲዎች ላይ ያላት ተጽዕኖ ብቻውን ጎልቶ ሊወጣ ይችላል የሚለውን እሳቤም ግምት ውስጥ ያስገቡታል። በአሁኑ ወቅት በአስተባባሪ ማዕከሉ የፍልስጤማውያን ተወካይ የሌለ ሲሆን የአውሮፓውያን መኖር ግን ለፍልስጤማውያን ጥቅም ድምጽ ለመሆን ያግዛል ተብሎ ይታመናል። ምንም እንኳን የተኩስ አቁም ስምምነት ቢኖርም ከጥቅምት ወር ጀምሮ በተካሄደ ውጊያ ከ460 በላይ ፍልስጤማውያንና 3 የእስራኤል ወታደሮች መገደላቸው ስምምነቱ ምን ያህል ደካማ እንደሆነ ያሳያል። የትራምፕ ባለ 20 ነጥብ የሰላም እቅድም ቢሆን እነዚህን ነጥቦች በተግባር ለማዋል የሚያስችል ግልጽ የጊዜ ሰሌዳ የለውም። በጋዛ ያለው ነባራዊ ሁኔታ ሰብአዊ እርዳታ አቅርቦት ላይ ብቻ የተወሰነ አይደለም። ይልቁንም ቀጣዩን ቀጠናዊ ፖለቲካ ማን ይቆጣጠረዋል የሚለው ትግልም ብርት ሆኗል። የእስራኤል አቋም፣ የአሜሪካ የሰላም እቅድ ግልጽነት ማጣትና የዓለም አቀፉ ማህበረሰብ ተጽዕኖ የማጣት ስጋት ተዳምረው የጋዛን የወደፊት ዕጣ ፈንታ አሁንም ጥያቄ ውስጥ ከተውታል።